በቅርቡ ምርጫ ማካሄድ የምርጫው ባለድርሻ የሆኑ የፖለቲካ ኃይሎችን ለሁለት እየከፈለ ያለ ጉዳይ ሆኖ የተከሰተ ይመስላል። በርካታ ተፎካካሪ የፖለቲካ ፓርቲዎች ምርጫ 2018 ለማካሄድ አስቻይ ሁኔታ በሀገሪቱ አለመኖሩን በጎላ ሲያነሱ ይደመጣል። ገዢው መንግስት ግን ምርጫው መካሄዱ በፍጹም የማይቀር መርሃ ግብር መሆኑን እያረጋገጠ ይገኛል። በዚህ መካከል የቆመው የምርጫው አስፈጻሚ ብሔራዊ ምርጫ ቦርድ ደግሞ ምርጫውን አስመልክቶ ያዘጋጀውን የጊዜ ሰሌዳ ረቂቅ ለውይይት እያቀረበ ነው። ኢትዮጵያ አሁን የምትገኝበትን የጸጥታ ችግርና የግጭት መበራከት መነሻ በማድረግ ምርጫ 2018 ለማካሄድ አመቺ ሁኔታ የለም የሚሉ ወገኖች ምርጫ 2013 በኮሮና ወረርሽኝ አስገዳጅነት ለ1 ዓመት መራዘሙን በማጣቀስ ኢትዮጵያ አሁን ያለችበት የሰላም እጦት ችግርም ተመሳሳይ አስገዳጅነት ሊፈጥር ይችላል ይላሉ። መንግስት ግን ይህ እንደማይሆን ነው አሁን እያረጋገጠ የሚገኘው። ሪፖርተርም በምርጫ 2018 መካሄድ ላይ የተነሱ ጥያቄዎችና ምላሻቸው በሚል ርዕስ ተከታዩን ዘገባ አሰናድቷል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓ.ም በዋለው ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ስለተጠባቂው ምርጫ 2018 ጉዳይ መንግስታቸው የያዘውን አቋም በይፋ ተናግረው ነበር። ከምርጫ ጋር በተገናኘ አንዳንድ ፍላጎቶች አሉ። እንትን የሚባለው ቦታ ወይንም ወረዳ ላይ 3 ሽፍታ ስላለ ምርጫው አይካሄድም። እንትን የሚባለው ቦታ ላይ ኤርትራ ምርጫ አይደረግ ስላለች አይደረግም ብለው የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው ሲሉ ተደምጠው ነበር። ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ለማካሄድ ጊዜያዊ የጊዜ ሰሌዳ አውጥቷል። ለህዝብ በይፋ ገና ባልተገለጸውና ከባለድርሻ አካላት ጋር ውይይት እየተካሄደበት የሚገኘው የቦርዱ ጊዜያዊ የምርጫ ጊዜ ሰሌዳ ረቂቅ ከመራጮች ምዝገባ እስከ ቀስቀሳ ከምርጫ ማካሄድ እስከ ውጤት መግለጽ ድረስ ያሉ ዝርዝር መርሃ ግብሮችን በቅደም ተከተል በቀናቸው ያስቀምጣል። ይህንን በተመለከተ ከተለያዩ አቅጣጫዎች የሚደመጡ አስተያየቶች ምርጫ ብዙ አስፈላጊ ቅድመ ሁኔታዎች መሟላትን እንደሚጠይቅ በመጥቀስ ኢትዮጵያ ያን አሳክታ ምርጫውን ልታካሄድ እንደማትችል ነው ሀሳብ የሚሰጡት። የትራንስፖርት እንቅስቃሴ በግጭት የተነሳ ዝግ የሆኑባቸው አካባቢዎች መኖራቸውና የምርጫ ቁሳቁስ በእነዚህ አካባቢዎች ለማድረስም ሆነ ተዘዋውሮ የምርጫ ቅስቀሳ ለማድረግ እንደማይቻል የሚገልጹም አሉ። ሰላምና የጸጥታ ስጋት መኖሩ በራሱ ሰዎች ያለ ተጽዕኖና ያለ ስጋት ድምጽ ለመስጠት እንቅፋት ይሆንባቸዋል የሚሉ ወገኖችም አሉ። የምርጫ ቦርድ ምርጫ ለማድረግ አስቻይ ሁኔታ ሳይሟላ የጊዜ ሰሌዳ ማቅረቡ ከፈረሱ ጋሪው የቀደመ አይነት እቅድ ነው ሲሉም የሚተቹ ተደምጠዋል። ጠቅላይ ሚኒስትር አብይ ግን ለነዚህ ወገኖችም ሆነ በምርጫው የመሳተፍ እቅድ ላላቸው የፖለቲካ ኃይሎች የምርጫው መካሄድ አይቀሬ መሆኑን በመጥቀስ እንዲዘጋጁ ነው መልእክት ያስተላለፉት። ከህዳር 15 እስከ የካቲት 30 ድረስ የቴክኖሎጂ የመራጮች ምዝገባ ይካሄዳል የሚለው ሪፖርተር የተመለከተው ረቂቅ ከየካቲት 1 እስከ መጋቢት 1 መደበኛው የመራጮች ምዝገባ እንደሚካሄድ ይጠቁማል። ከታህሳስ 20 እስከ ጥር 30 የእጩዎች ምዝገባ ቁሳቁሶችና ሰነዶች ማሸግና ስርጭት የሚካሄድ ሲሆን ጥር 2 የእጩዎች ምዝገባ ያበቃል ይላል። የምርጫ ቅስቀሳ ማብቂያ ግንቦት 20 ሲሆን ግንቦት 24 ድምጽ መስጫ ቀን መሆኑን ያስቀምጣል። ከግንቦት 25 እስከ ግንቦት 29 ጊዜያዊ ውጤት እንደሚገለጽና ሰኔ 3 ይፋዊ ውጤት መግለጫ ቀን መሆኑንም ይገልጻል። እነዚህን ጨምሮ ሌሎች በርካታ ዝርዝር መርሃ ግብሮችን ይዞ ለውይይት የቀረበው የቦርዱ የጊዜ ሰሌዳ ረቂቅ ግን ጥያቄዎችን እያስነሳ ነው። ቦርዱ ባለፈው ሳምንት ሰኞ ጥቅምት 10 ቀን 2018 ዓ.ም ከተፎካካሪ ፓርቲዎች ጋር ዝግ ስብሰባ በዚህ ጉዳይ ባደረገበት ወቅት ጥያቄዎች ተነስተው እንደነበር ከተሳታፊዎቹ መካከል ተናግረዋል። ሰኞ ጥቅምት 17 ቀን 2018 ዓ.ም ለዚሁ ረቂቅ ግብአት ለመሰብሰብ በሚል በተጠራ የሲቪክ ማህበራትንና የመገናኛ ብዙሃንን ባሳተፈ ስብሰባ ላይም እንዲሁ ጥያቄዎች ተነስተዋል።
ስለዚሁ ጉዳይ የተጠየቁትና ባለፈው ሳምንት ሰኞ በተደረገው በምርጫ ቦርድ ስብሰባ ላይ የተሳተፉት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ አቶ ዋሲሁን ተስፋዬ ከስብሰባው ድባብ ጀምሮ ነው ፓርቲዎቹ ያቀረቡትን ተቃውሞ ያስረዱት። ስብሰባው ምርጫ ቦርድ እስካሁን የሰራቸውን የስራ ክንውኖች በተመለከተ ሪፖርት ያቀረበበትና ስለ ምርጫ 2018 የጊዜ ሰሌዳ እቅዱን ለፓርቲዎች ይፋ ያደረገበት ስብሰባ እንደነበር አቶ ዋሲሁን ገልጸዋል። ስብሰባው ለግማሽ ቀን ተጠርቶ የነበረ ቢሆንም ነገር ግን የጊዜ ሰሌዳው ረቂቅ ጉዳይ አላግባባ በማለቱና ብዙ ሀሳብ በማስነሳቱ ለሙሉ ቀን ለመራዘም ተገዷል። በስራ አፈጻጸም ሪፖርቱ ላይ አስተያየት ብዙም አልነበረም። የምርጫ ጊዜ ሰሌዳው ረቂቅ ላይ ግን ጠንካራ ውይይት ተደርጓል። አሁን ያለው የሰላምና ጸጥታ ጉዳይን አስመልክቶ ይሰጡ የነበሩ ሀሳቦች ሊቆሙ አልቻሉም ነበር። ውይይቱ በጸጥታና በምርጫ አስቻይ ሁኔታ ላይ በማተኮሩና በማከራከሩ ነው ለሙሉ ቀን ስብሰባው የተራዘመው ሲሉ ሁነቱን አስረድተዋል። ሌላው ሪፖርተር አስተያየት የጠየቃቸው የእናት ፓርቲ ፕሬዝዳንት ዶክተር ሰይፈስላሴ አያሌው በስብሰባው ባይገኙ ምርጫ ለማድረግ አስቻይ ሁኔታ የለም የሚል ሀሳብ ነው የሰጡት። ፕሬዝዳንቱ ስለዚሁ ሲያስረዱ በምርጫ ውስጥ የተለያዩ ተዋንያን እንዳሉና የተለያየ ኃላፊነት እንዳላቸው በመጥቀስ ነው ሀሳባቸውን የጀመሩት። ምርጫውን በባለቤትነት የሚመራ ምርጫ ቦርድ የተባለ አካል አለ። በምርጫው የሚሳተፉና የሚወዳደሩ የፖለቲካ ፓርቲዎች አሉ። መራጩ ህብረተሰብ አንዱ ባለድርሻ ነው። ለምርጫው ሂደት አስቻይ ሁኔታ የመፍጠር ግዴታ ያለበት መንግስትም ሌላው ባለድርሻ ነው። እነዚህ ሁሉ የየራሳቸው ድርሻ አላቸው። አንድ ሀገር ሰላማዊና የተረጋጋ ሆኖ ምርጫ መካሄድ እንዲችል የማድረግ ኃላፊነት በዋናነት የወደቀው በመንግስት ላይ ነው። ምርጫ ቦርድ አሁን ሀገራችን ያለችበት ሁኔታ ከሱ የተሰወረ ነገር ነው ብለን አናምንም። መሸፋፈን አስፈላጊ አይደለም ብለው ተናግረዋል። ሀገሪቱ ያለችበት የእርስ በርስ ጦርነት የሆኑ ጥቂት አካባቢዎች አይደለም የሚያካልለው። በፕሪቶሪያው የሰላም ስምምነት እስኪቆም ድረስ ትግራይ ሙሉ ለሙሉ ለ2 ዓመታት በጦርነት ነው ያሳለፈው። አማራ ክልል ለምሳሌ ሙሉ ለሙሉ በሚባል ደረጃ ባለፉት 3 ዓመታት በጦርነት ውስጥ ነው ያለው። ኦሮሚያ ክልልም በብዙ ቦታዎች ላለፉት 5 እና 6 ዓመታት ከጦርነት ተላቆ አያውቅም። እነዚህን ጨምሮ ሌሎች አካባቢዎች በአጠቃላይ ከሀገሪቱ ከ60 እስከ 65 በመቶ በሚሆኑ አካባቢዎች ሰላም ያልሰፈነ መሆኑን መረዳት ይቻላል ሲሉም አክለዋል። ዶክተር ሰይፈስላሴ ሀሳባቸውን ሲቀጥሉም ከጦርነት በተጨማሪ የሀገሪቱ የፖለቲካ ምህዳር ለሰላማዊ የፖለቲካ እንቅስቃሴ አመቺ መሆን አለመሆኑም መታየት እንዳለበት ጠቅሰዋል። ሰላማዊ ሰልፍ ማድረግ ሲከለከልና ሲያሳስር በቅርብ ዓመታት አይተናል። ብዙ የፖለቲካ ፓርቲዎች የአዳራሽ ስብሰባዎችን ለማካሄድ ሲከለከሉ ጭምር አሳልፈናል በማለትም ይገልጻሉ። ካለፈው ምርጫ ጊዜ ጀምሮ እስካሁን ያለው መሬት ላይ በተጨባጭ የሚታየው ለሰላማዊ የፖለቲካ እንቅስቃሴ አስፈላጊ የሆነው ነባራዊ ሁኔታ ወደ ምርጫ ለመግባት አስቻይ አይደለም ሲሉም ሞግተዋል። የኢዜማው አቶ ዋሲሁንም ቢሆን ለምርጫው አስቻይ ሁኔታ ለመፍጠር ከባድ የቤት ስራ ሀገሪቱ እንዳለባት ነው የሚገልጹት። አሁን በተለያዩ ችግሮች የተነሳ ምርጫ 2018 ለማድረግ ያለው አስቻይ ሁኔታ እየጠበበ መጥቷል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ምርጫው ከጸጥታ ችግር ጋር ብቻ ሳይሆን ከሀገራዊ ምክክር አጀንዳም ጋር ቢሆን ተያይዞ ሊታይ የሚገባው እንዳልሆነ ነው በፓርላማ ቆይታቸው የተናገሩት። በዚህ ጉዳይ ላይ ተመሳሳይ አቋም ያንጸባረቁት የእናት ፓርቲ ፕሬዝዳንት ዶክተር ሰይፈስላሴ በበኩላቸው ሀገራዊ ምክክር መድረኩ ከምርጫ ጋር በፍጹም የተያያዘ ነገር አይደለም። ምርጫ ህገ መንግስታዊ ድንጋጌ ነው። በየ5 ዓመቱ ምርጫ ማካሄድ ግዴታ እንደሆነ ህገ መንግስቱ ያዛል። ሀገራዊ ምክክር መድረኩ ግን በመንግስት ቅርብ ጊዜ የመጣ በእቅድ ደረጃ እየተሳካ ያለ የሚመስል ነገር ግን በተጨባጭ በመሬት ላይ ለመተግበር ግን እያቃተው ያለ መርሃ ግብር ነው። ይህ እቅድ ከህገ መንግስታዊ ምርጫ ጋር በፍጹም መያያዝ የለበትም በማለት ነበር ሀሳባቸውን የሰጡት። አክለው ሲናገሩም ለምርጫው አስቻይ ሁኔታ አለ ወይንስ የለም የሚለው ጉዳይ በእኔ እይታ ብቻ የሚወሰን አይደለም። በአጠቃላይ ቁጭ ተብሎ ሁሉም የሚመለከተው ወገን ተሳትፎበት የሁኔታዎች ግምገማ መደረግና መወሰን አለበት።
አስቻይ ሁኔታ አለ ብሎ ሁሉም ከተስማማ ብቻ ነው ወደ ምርጫው መገባት የሚኖርበት? የለም ከሆነ ያንን አስቻይ ሁኔታ መፍጠር ይቻላል ወይንስ አይቻልም የሚለውን ጥያቄ በማሰላሰል አስቻይ ሁኔታ ለመፍጠር ጥረት መጀመር ይኖርበታል። በሁኔታዎች ግምገማው ለምርጫው አስቻይ ሁኔታ የለም፣ አስቻይ ሁኔታ ለመፍጠርም አይቻልም የሚለው ሐሳብ ያመዘነና ነጥሮ የወጣ ከሆነ ደግሞ ጉዳዩ ሌላ አይነት ውሳኔ መወሰን ይጠይቃል። አሁን ይህን ውሳኔ ለመናገር ባልችልም ከወዲሁ ማረጋገጥ የምችለው ምርጫ ተካሂዶ በህጋዊ መንገድ ስልጣን የማይዝ አካል አንዲትም ቀን ቢሆን በስልጣን የመቆየት እድል እንደማይኖረው ብቻ ነው። ይህን ማድረግ ተጨማሪ የሀገር መፍረሻ እድል ስለሚፈጥር ሊደረግ አይገባም። በዚህ የተነሳ ከወዲሁ ሁሉም የሚመለከታቸው ወገኖች ቁጭ ብለው የምርጫ መርሃ ግብሩ ለገባበት አጣብቂኝ መፍትሄ ማፈላለግ ይጠበቅባቸዋል እላለሁ በማለት ነው ሐሳባቸውን ያጠቃለሉት።